አሁን ማማት መጥቷል አይደለም? እስከ ምሽት 1 ሰዓት ይጾማል። በዚህ ጊዜ ሰላምታ የለም ስንል እጅ በመጨባበጥና በመሳሳም ማለት ነው። በዚህ ጊዜ ማለትም በሰሞነ ሕማማት ማለት ነው በመስቀል ምልክት ከላይ ወደ ታች ከግራ ወደ ቀኝ እና መሃል ላይ የምንጨርሰው በመስቀል ምልክት አድርገን መሳለም የለም። ነገር ግን በቃላችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን መንፈሳዊ ስራችንንም ሌሎቹን ነገሮች መጀመር እንችላለን። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረባውም አይደረግም። የሰሙነ ሕማማትን ሳምንት እንዴት እናሳልፈው? እንዴት እንጹም? እንዴት እንጸልይ? እንዴትስ እንስገድ? በሰሙነ ሕማማት ማማተብ፣ ማዕድ መባረክ፣ መልክዓ መልካት መድገም ይቻላል አይቻልም? የምንጸልያቸውና የማንጸልያቸው ጸሎቶችስ አሉ ይሆን? በዚህች አጭር ቪዲዮ ሁሉንም ጠቅላላ አድርገን እናየዋለን። በሕማማት ሳምንት ጽኑ ጾም የሚደረግበት ሳምንት ነው። ሐዋርያት በቀኖናቸው ቅድም ያልነው አፖስቶሊክ ኮንስቲቱሽን የሚባለው በ40ኛው ትእዛዝ ላይ ሰሙነ ሕማማትን ማንኛውም ክርስቲያን እንዲጾም ታዞ ነበረ። ጨረቃ እስክትወጣ ድረስ አምሽቶ እንዲጾም በጽኑ አዘው ነበር። መጾም ያልቻለ ደዌ ከለከለው ወይ ደግሞ ምናልባት ከሀገር ርቆ ወቅቱ ሰሙነ ሕማማት መሆኑን ባህር ሐሳብ አውጥቶ ማወቅ ያልቻለና ሰሙነ ሕማማትን ሳይጾም የቀረ ክርስቲያን ይህችን ሳምንት ካልጾማት በቃ አልፎኛል ብሎ እንዲተው አይደለም የሚያዘው የቤተ ክርስቲያን ሥርዓት። ከበዓለ 50 በኋላ ይህችን ሳምንት አስቦ እንዲጾም ነው ለአንድ ሳምንት ማለት ነው። በዚህ ደረጃ ነው ቤተ ክርስቲያን ይህንን ሳምንት የያዘችውና እየተነበበ በጾም የሚነበብ በስግደት የሚነበብ በእንባ የሚነበብ መጽሐፍ ነው ግብረ ሕማማት። ማማተብ ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። መስቀል የማንሳለመው በዚህ ሳምንት ነፃነት ስላልተሰጠ ድነት ስላልተደረገ ሳይሆን እሱ ነፃነት እያለው ነፃነት እንደሌለው እንደ ባሪያ ቅዱስ ጳውሎስ ወነሳ አርአያ ገብር የባሪያን መልክ ይዞ መጣ ብሎ ፊልጵስዩስ ምዕራፍ 2 ላይ እንደተናገረ ቁጥር 8 ላይ ባለጸጋው ድሃ ሆነ የባሪያን መልክ ይዞ መጣ እንዳለ የባሪያን መልክ ይዞ መጣ የተባለው ንጉሥ ስለሆነ ንጉሥ እሱ የባሪያን መልክ ይዞ የማይታሰረው ታሰረ ነፃነት እያለው እኛም በነፃነት ዘመን ለ5 ቀን መስቀል ሳንሳለም አዝነን ተክዘን ቤተ ክርስቲያን ጻሕሏን ጽዋዋን ልብሰ ተክህኖዋን ሁሉ አውጥታ እያዘነች ለፈጣሪዋ ተሰነብታለች። ለኛ ብለን ሁሉ ወርክልን እኛ ማህሌት እንድንቆም ትምህርት እንድናስተምር ወንጌል እንድንማር እንድናስተምር እንድንጠመቅ እንድንቆር ገነት መንግሥተ ሰማያት ገብተን እንድንኖር ከሞት ነፃ እንድንሆን ያደረከን አንተ እንደ ባሪያ ታስረህ ነው ለማለት ሰሞኑን ያን እስራቱን ለማሰብ ይህን እናስባለን ማለት ነው። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ሕማማትም ለእኛ ክብሮቻችን ናቸው። አሁን ሕማማት መጥቷል አይደለም? ሕማማት መጣ። በሕማማት እንግዲህ በቀን ስንት ጊዜ ነው የሚበላ? አቤት ንገሩኝ እንጂ አንድ ጊዜ ነው። ስለዚህ አሁን ሕማማት የሚጾም እስከ ምሽት ስንት ሰዓት ነው? 1 ሰዓት ይጾማል። እስከ ምሽት 1 ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረባውም አይደረግም። እንኳን ይቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ ነው። በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ፣ የአይሁድ ወገን ስለሆነ በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሳው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ
ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። ስለዚህ ይሰገዳል ነው። እንዳትከፋፈሉ ቤተ ክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይሄው ነው። እንግዲህ ምንም በዓል ቢመጣ በሕማማት ብቻ ነው እንጂ በሌላ ጊዜ በበዓል አይሰገድም። ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። በሕማማት እነዚህን ነገሮች አታድርጉ ይሉናል መምህር ምትኩ አበራ። ወደ ቪዲዮ። አንዳንድ ሰዎች ድንገት ሰዎች ረስተውት ማለት ነው መጥተው በሰሞነ ሕማማት ውስጥ ሲያቅፉን ወይም ሲጨብጡን ትልቅ ኃጢአት በደል እንደፈጸሙ አድርገው የሚቆጥሩ ሰዎች አሉ። በሕማማቱ ሰሞን የሰራነውን ኃጢአት በሙሉ ለካህኑ እየተናገርን ይፍቱኝ የምንልበት አይደለም። በሰሞነ ሕማማት ምን ይደረጋል የሚለውን እንመልከት። በጥቅሉ በሰሞነ ሕማማት ቤተ ክርስቲያናችን እኛም 3 ዋና ዋና ጉዳዮችን እንከውናለን። ይህንን ምናልባትም በስዕል ለማስቀመጥ የ3 ማዕዘን ቅርጽ ብታመጡ ወይም 3 ማዕዘን ብትስሉ አንደኛው ማዕዘን ላይ የ5500 ዘመን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን መከራውን በምናስብበት በዚህ በሰሞነ ሕማማት ማለት ነው። አንደኛው ማዕዘን ላይ 5500 ዘመንን እናስባለን። ሁለተኛው ማዕዘን ላይ ደግሞ የክርስቶስ መከራን እናስቀምጣለን። ሶስተኛው ማዕዘን ላይ ደግሞ የኛን ኃጢአት የኛን በደል የምናዘክርበት የምናስታውስበት ነው ማለት ነው። ሰሞነ ሕማማት ውስጥ 5500 ዘመንን ያለፈውን የ5500 ዘመንን ኑሮ እናስታውስበታለን። በዚያን ዘመን ቅዳሴ አልነበረም። በ5500 ዘመን ውስጥ ማለት ነው። በዚያን ዘመን ቅዱስ ስጋውና ክቡር ደሙ ወይም ቅዱስ ቁርባን አልነበረም። በዚያን ዘመን ጸሎተ ፍትሐት የሚባል ነገር የለም። በዚያ ዘመን በመስቀል መባረክ የለም። ራሱ መስቀል የተባረከበት የተገኘበት ወቅት ስላልሆነ ማለት ነው። በዚያን ዘመን በጥቅሉ ፍጹም ድህነት አልነበረም። ልክ እንደዚሁ በሰሞነ ሕማማትም በሕማማቱ ዕለታት ማለት ነው ቅዱስ ስጋውና ክቡር ደሙ አይፈተትም። ይሄ ማለት ቅዳሴ የለም ማለት ነው። ከዕለተ ሐሙስ በስተቀር ክርስትና የለም፣ ፍትሐት የለም፣ ማህሌት የለም፣ መስቀል መሳለም የለም፣ እግዚአብሔር ይፍታ የሚል ኑዛዜም የለም። በዚህ ጊዜ ሰላምታ የለም። በሰሞነ ሕማማት ውስጥ ማለት ነው በ5500 ዘመን በሚታሰብበት ጊዜ ሰላምታ የለም። ሰላምታ ማለት እጅ በመጨባበጥና በመተቃቀፍ ማለት ነው። በቃላችን ሰላም እንባባላለን። በመተቃቀፍና እጅ በመጨባበጥ ግን ሰላምታ የለም፣ በርቀት ካልሆነ በስተቀር ማለት ነው። ለምን? አንዳንድ ሰዎች ድንገት ሰዎች ረስተውት ማለት ነው መጥተው በሰሞነ ሕማማት ውስጥ ሲያቅፉን ወይም ሲጨብጡን ትልቅ ኃጢአት በደል እንደፈጸሙ አድርገው የሚቆጥሩ ሰዎች አሉ። በስህተት ከተደረገ ያንን በዓሉን ላለማሰብ እንደተደረገና ኃጢአት እንደተሰራ ሊቆጠር አይችልም። ግን ምንድነው ምክንያቱ ብለን ስንጠይቅ የይሁዳን ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የመስጠቱን ሁኔታ እንድናስታውስ ወይም የዛ መታሰቢያ ነው። ለይሁዳ የተደረገ መታሰቢያ አይደለም። እሱ መታሰቢያ የለውም ኃጥእ ስለሆነ ማለት ነው። ጌታን አሳልፎ ስለሰጠ በመዝሙረ ዳዊት ላይም ተጽፎ እንደምናገኘው ወይም በመዝሙረ ዳዊት ላይ እንደምናነበው መታሰቢያ የለውም እሱ። ነገር ግን የሰራው ስራ ወይም ያደረገው ድርጊት ምእመናን ቆም ብለው ራሳቸውን እንዲያስቡና አሳልፎ ስለመስጠት እንዲማሩ ወይም እንዲያስቡ የምታደርግበት መንገድ ነው ማለት ነው። በዚህ ጊዜ ሰላምታ የለም። ሰላምታ የለም ስንል እጅ በመጨባበጥና በመሳሳም ማለት ነው። በርቀትና በድምፅ ግን ሰላምታ አለ። አንዳንድ ሰዎች በዚህ በሰሞነ ሕማማት ድንገት ሰዎች መጥተው ሲያቅፉን ከተለያየን ብዙ ጊዜ የሆነን ሰዎች ፊልድ ሄደው ወይም ደግሞ ክፍለ ሀገር በሌላ ጉዳይ ሄደው ሲመጡ ሳያውቁት ሕማማት ውስጥ ድንገት ሊስሙን ይችላሉ። አቅፈው ድንገት እጃችንን ሊጨበጡት ይችላሉ። በዚህ ጊዜ ልክ ትልቅ ኃጢአት እንደተሰራ አድርገው የሚደነግጡና እነዛን ሰዎች የሚገፈትሩ ሰዎች አሉ። ይሄ አግባብ አይደለም። ሰዎቹ ስላላወቁ ስላልተረዱ ያላወቁትን ነገር ማስረዳትና ማስታወስ ይገባል እንጂ እንደ ትልቅ ኃጢአት አይቆጠርም። በዚህ ጊዜ ቤተክርስቲያን አንሳለምም። ቤተክርስቲያን መሳለም ማለት አማትበን የተቀደሰውን የተባረከውን በሜሮን የከበረውን ማለት ነው ግንቡን ስመን ነው የምንገባው ወይም ደግሞ ተሳልመን ነው የምንገባው። በዚህ ጊዜ ግን ዝም ብለን ነው እጅ የምንነሳው እንጂ አናማትብም፣ አንሳለምም። በዚህ ጊዜ ማለትም በሰሞነ ሕማማት ማለት ነው በመስቀል ምልክት ከላይ ወደ ታች ከግራ ወደ ቀኝ እና መሃል ላይ የምንጨርሰው በመስቀል ምልክት አድርገን መሳለም የለም። ነገር ግን በቃላችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን መንፈሳዊ ስራችንንም ሌሎቹን ነገሮች መጀመር እንችላለን። በቤተክርስቲያናው ምንባባት ሲነበቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ይጀመራል።
በጣታችን የመስቀል ምልክት አድርገን አናማትምም እንጂ በቃላችን ግን ስመ ሥላሴን መጥራት ይቻላል ማለት ነው። መልክ አይደገምም ማለት ነው። ስብሐትም አይባልም። በአደባባይ በማዕድ ጊዜ ስብሐት ለአብ ተብሎ ጸሎት አይጸለይም። ምክንያቱም በስብሐት ውስጥ አንድ የምንጸልየው ጸሎት ስላለ ነው። በስብሐት ውስጥ ማለት ነው። እነዚህን ነገሮች በሙሉ እያደረግን ያን 5500 ዘመንን እናስባለን ማለት ነው። እዚህ በሰሙነ ሕማማት የክርስቶስ መከራ መስቀል ይታሰባል ማለት ነው። መከሰሱ፣ መሰደቡ፣ መያዙ፣ መገረፉ፣ መታሰሩ፣ በአይሁድ ፊት መናቁ፣ በዘንግ መመታቱ፣ ምራቅ መቀበሉ፣ መስቀል መሸከሙ፣ መሰቀሉ፣ መራራ መጠጣቱ እና ሞቱ እነዚህ በሙሉ ይታሰባሉ። ቃለ ሕይወትን ያሰማልን ለመምህራችን። እናንተም ኮሜንት ላይ ሀሳብ አስተያየት እየሰጣችሁ ሕማማትን አስመልክቶ እየተማማረን እንቀጥላለን። ላይክ እና ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ማማተብ ይቻላል። ለምን ብትሉ አንድ ሰው ካላማተበ የአጋንንትን ውጊያ ድል መንሳት ስለማይችል ነው። ስለዚህ በግል ጸሎት አታማትብ አይባልም፣ አይከለከልም። ማዕድም በሚመገብ ሰዓት ጸሎት አድርጎ አማትቦ መመገብ ይችላል ማለት ነው። ከዚህ ጋር ተያይዞ የተከለከለው ለካህናት በብዙሃን ፊት ቡራኬ መስጠት፣ የሞተ መፍታትና መስቀል መሳለም ማሳለም ነው የተከለከለው። ይህም የተደነገገበት ምክንያት በማእሰረ ሰይጣን 5500 ዘመን ታስሮ የነበረውን የአዳምን ልጅ ለማጠየቅ ለማስታወስ ነው እንጂ በማዕድ ላይ አታማትቡ የሚል ሕግ አልተሰራም። ጸሎትን በተመለከተ ጸሎትን ጉዛችሁ ቢሆን ግብረ ሕማማት የሚባለው መጽሐፍ ንባብ እንዳያመልጣችሁ ብሎ አዝዟል። ቤተ ክርስቲያን መሄድ የማይችሉ እህትና ወንድሞች፣ አረብ ሀገር፣ ውጭ ሀገር ያሉ እህትና ወንድሞች እንዴት መስገድ ይችላሉ ያልን እንደሆነ መዝገበ ጸሎት ላይ ሕማማተ መስቀል እና የሰሙነ ሕማማት ስርዓትና ስግደት የሚል መመሪያ አለ። በዛ መሰረት ያንን መዝገበ ጸሎት ይዘው መጽሐፉ ከሌላቸው ደግሞ አፕሊኬሽኑን አውርዳችሁ እዛ ላይ በሚያዘዘው መሰረት ለጊዜው መስገድ ትችላላችሁ። በሕማማት ለምን ይሰገዳል? አጠቃላይ የሚሰገደውስ ስንት ነው? መጋቢ ሐዲስ ነቃ ጥበብ ከፍ ያለው በሰሙነ ሕማማት እንኳን ታስታውሳላችሁ። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህን ቀናት ሕማማት ብላ የክርስቶስን መከራ በስግደት ትገልጣለች። ታውቃላችሁ የሰሙነ ሕማማት ስግደት ከሰኞ ጧት ጀምሮ እስከ ስቅለት ዓርብ ማታ ድረስ በጠቅላላ ቁጥሩ 6666 ስግደት ነው። ስግደቱ ቁጥሩ ኪርያላይሶን እየተባለ የሚሰገደው፣ ለካህይል እየተባለ የሚሰገደው፣ ለሕማሙ ይደሉ፣ ለመስቀሉ ይደሉ፣ ለምኩናኑ ይደሉ እየተባለ የሚሰገደው ስግደት በጠቅላላ ሲቆጠር 6666 ይመጣል። ይሄ 6666 ቁጥር ክርስቶስ 6666 ጊዜ መገረፉን የምታስብበት ነው። ዕለተ ስቅለት ላይ ዕለተ ዓርብ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በእንባ ይታሰባል። በተለየ ዜማ ንባበ ማህዘኒ ተብሎ የሚጠራ ንባበ ማህዘኒ ማለት የሚያሳዝን ንባብ ማለት ነው። በሚያሳዝን አንጀት በሚበላ ሊያስለቅስ በሚችል የሚዘም ዜማ ማለት ነው። ታስታውሱ እንደሆነ በተለየ ዜማ ግፍኦሙ እግዚኦ ለእለ ይገፉኒ እየተባለ የሚባለው ዜማ ንባበ ማህዘኒ ወይም ውርድ ንባብ ተብሎ ይጠራል። ይሄ ዜማ ብቻውን የክርስቶስ መከራ እየተለቀሰ የሚታሰብበት ቀን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንግዲህ በሕማሙ ጊዜ በተሰቀለ ጊዜ ለኛ ብዙ ትምህርቶችን አስተምሮናል። የሚያደርጉትን አያውቁምና ይቅር በላቸው በማለት ደግሞ ፍጹም የሆነ ይቅርታን አስተምሮናል። በቀጣይ ከዲያቆን ሄኖክ ኃይሌ ጋር ቆይታ እናደርጋለን። የመጨረሻው ትምህርት በመሆኑ በጥሞና እንከታተል። ጌታ በተሰቀለ ጊዜ መስቀል ላይ 7 ቃላት ተናግሯል። የመጀመሪያው ቃል ምንድነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይገርማቸዋል። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ገና መስቀል ላይ ያለ ነው። ከኔ ጋር ናችሁ? አዎ፣ ገና ሚስማሩ ከእጁ ሳይወጣ። አሁን ከዚህ ጉባኤ ስትወጡ ምእመናን፣ እዚሁ ጉባኤ ላይ ቆይታችሁ ስትወጡ አንድ ሰው እግራችሁን ቢረግጣችሁ ወይ ይቅርታ ቢል ትቀበላላችሁ? አትቀበሉ? ትቀበላላችሁ። ግን እግራችሁን ረግጦ ጭፍልቅ አድርጎ እያሸ ይቅርታ ቢላችሁስ ትቀበላላችሁ? መጀመሪያ እግርን ከእግሬ ላይ ምን በል አንሳ። ክርስቶስ እኮ ሚስማሩ ከእጁ አልወጣም። ገና እኮ የሾህ አክሊሉ ልቡ ድረስ ይሰማዋል። እያመመው ነው። የሚያደርጉትን አያውቁምና እኛ እኮ ይቅርታ ካረግን እንኳን ካለፈ በኋላ ነው። የዛሬ 10 ዓመት ምናምን የተበደለውን ነገር መቼስ ትቼልሻለሁ እንላለን። እሱንም አንልም። በእውነት የወጋ ቢረሳ ይኸው ታውቁታላችሁ። ሲቆይ የረሳው ልጅ መሰለሽ እንዴ ነው የምንለው። ተወቅቶ የረሳው ማ ብቻ ነው? ክርስቶስ ገና ሚስማሩ ከእጁ ሳይወጣ
የሚያደርጉትን አያውቁ። አሁን እዚህ መካከል ይህን ትምህርት የምትሰሙ ሰዎች ሰው ይቅርታ ማድረግ እንዳለበት ታምናላችሁ፣ እናምናለን። ግን የሆነ ይቅርታ ያላረግንለት ሰው የለም ወይ? የሆነች ይቅርታ ብሞት አላረግላትም የምትሏት ሴት የለችም ወይ? ሁላችንም ሕይወት ውስጥ ይቅርታ እንስማማለን። ግን እገሌ ከሆነ በሱ አትምጡብኝ እንላለን። እሷን ይቅር ብል ሞቼ እገኛለሁ እንላለን። እሱን ነው ይቅር በል ያለህ ክርስቶስ። እሱን ነው። ተመልከቱ፣ ክርስቶስ እዛው ነው ይቅርታ ያደረገው። የሚያደርጉትን አያውቁምና ይቅር በላቸው ሲል እዛው እያመመው ነው። አለፈ ብሎ አይደለም። ይቅርታ ያማል ወይ? አዎ ያማል። ይቅርታ ይከብዳል። ግን ይቅርታ አድርጉ። የይቅርታን ሕመም ከክርስቶስ በላይ የሚያውቀው የለም። በይቅርታ አይደል እንደ የተሰቃየው? ይቅርታ አይደል እንደ ያቆሰለው? ይቅር ብሎን አይደል እንደ ሞተው? የይቅርታን ኃይሉን መስቀል ላይ ያየ ነው። የሚያደርጉትን አያውቁምና ምን በላቸው ይቅር። አሁን ይቅርታ አድርጉ የምትባሉትን ሰዎች አንዳንድ ሰው ይቅር በል ሲል በፍጹም ይላል። እስቲ ልጠይቃችሁ ምእመናን፣ የበደሉን ሰዎች ምንም ያህል ቢበድሉን አይሁድ ክርስቶስ ላይ ያደረሱትን መከራ ያህል በድለውናል? አልበደሉንም። የክርስቶስ ያህል አልተሰቃየንም። አይ መቼስ አንዳንድ ሰው ክርክር ይወድ የለ አረ የእሱ ይሻላል ይላል። አንዳንድ ሰው አረ የእሱ ይሻላል የእኔ ይብሳል። እሺ ይባስ ግድ የለም። ከክርስቶስ በላይ ሰዎች በድለው ይሆናል። አንተ እንደ ክርስቶስ ንጹህ ነው ወይ? አይደለም። እሱ እኮ ንጹህ ሆኖ ነው የተበደለው። ግን የሚያደርጉትን አያውቁምና ይህንን የይቅርታ ልብ ለሁላችን ያድለን። ለጠቅላላ እውቀት አይደለም የምነግራችሁ። ይህን የምትሰሙ ሰዎች ይቅር በሉ የበደሏችሁን ሰዎች ለራሳችሁ ስትሉ። ቂም መያዝ ማለት ምእመናን ሰው ለመጉዳት ብሎ መርዝ መጠጣት ማለት ነው። ሰው ለማበሳጨት ብሎ መርዝ መጠጣት። የምትጎዳው ራስህ ነህ። ለምን ነፍስህን ታቆስላታለህ? እዛው መስቀል ላይ ይህንን ንግግር ተናገረ ጌታ። ይህን ሲናገር የቀኝ ወንበዴ ልቡ ተሰበረ። እኔ ባልደረሱብኝ ሰዎች ላይ ደርሼ የሰው ንብረት ስቀማ ደም ሳፈስን የኖርኩት እሱ ለሚያሰቃዩት ሰዎች ይጸልያል ወይ ብሎ ልቡ ተሰበረና ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ፣ ለሰቃዮች ካዘንክማ ለኔ አትጨክንብኝም፣ እባክህ ማረኝ አለ ይላል ቅዱስ ዮሐንስ አፈወርቅ። ወንበዴውን የመለሰ ሁላችንን ይመልሰን። ሕማማት ውስጥ ማድረግ የሌሉብንን ነገሮች ምንድናቸው? በሕማማት የማይደረጉ ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በሕማማት ሊደረጉ የማይገቡ አንደኛ ቅንጡ ወይም የቅንጦት መጠጦች ወይም የሚያሰክሩ መጠጦች እየተከለከሉ ናቸው። ሁለተኛ መስቀል መሳለም አይፈቀድም። ሶስተኛ ሰው ቢሞት ፍትሐት አይፈጸምም። እሁድ ጧት የሆሳዕና ጧት እግዚአ ሕያዋን ይነበባል፣ ጸሎተ ፍትሐት ይደረጋል። በሕማማት የሚያርፍ ሰው ወይም የሚሞት ሰው ካለ ፍትሐቱ እሁድ ስለተፈጸመለት ዝም ብሎ ቀብሩ ይከናወንለታል ማለት ነው። ፍትሐቱ ተፈጽሞለታል። ሁሉም ክርስቲያኖች ወደ ቤተ ክርስቲያን ሂደው ይህንን ፍትሐት ያስሄዳሉ ማለት ነው። አራተኛ ጌጠኛ ልብስ መልበስ አይቻልም። ምክንያቱም ሳምንቱ የመከራ ጌታችን ኢየሱስ ክርስቶስ መከራ የተቀበለበት ሳምንት ስለሆነ የጌታችንን መከራ የምናስብበት ሳምንት ስለሆነ ማለት ነው። አምስተኛ ባልና ሚስት በግብረ ስጋ ግንኙነት መፈጸም ወይም መገናኘት፣ የግብረ ስጋ ግንኙነት ማድረግ እጅግ በጣም የተከለከለ ነው። ይህንን ማድረግ ደግሞ ከጌታችን ሰቃለያን ወይም ደግሞ ከአይሁድ ጋር መተባበር ነው የሚለው። ስድስተኛ አብዝቶ መመገብ አይቻልም፣ ይልቁኑ ምግብን ለድሆች ማካፈል እንጂ። ሰባተኛ ተድላ ደስታ ማድረግ በጣም የተከለከለ ነው። በዚህ ሳምንት መሳቅ፣ መዝፈን፣ መጨፈር፣ ሌላም ስራ ማድረግ ጌታን ከሰቀሉት ከአይሁድ ጋር መተባበር ነው ማለት ነው። ስምንተኛ እርስ በርስ መሳሳም አይቻልም። ምክንያቱስ ከተባለ ጌታን በመሳም አሳልፎ ከሰጠው ከይሁዳ እንዳይሆን ቁጥራችን መጠንቀቅ ያስፈልጋል ማለት ነው። 9 ጾሙ እስከ ምሽቱ 1 ሰዓት ድረስ ነው የሚጾመው ማለት ነው። ከዛ በፊት መሽረፍረፍ መዝረክረክ አይቻልም ማለት ነው። 10ኛ ግብረ ሕማማትን መስማት ያስፈልጋል። ጊዜ የሌላቸው ሰዎች ቢኖሩ፣ በስራ የተወጠሩ ሰዎች ቢኖሩ እንኳን ጠዋትና ማታ ሌሊት ቀደም ብሎ 11 ሰዓት በመግባት የጌታችን የኢየሱስ ክርስቶስን ሕማማቱን መስማት ያስፈልጋል ማለት ነው። ግብረ ሕማማት ማለት ጌታ የተቀበላቸው ጸዋትወ መከራዎችን የሚናገር የመከራውን ዝርዝር
የሚናገር የጌታችን የኢየሱስ ክርስቶስን ፍቅሩን የሚገልጽ ለእኛ ሲል የከፈለውን ዋጋ የሚናገር መጽሐፍ ማለት ነው። 11ኛ ደግሞ ያስለመድነውን ጸሎት ከቅዳሴዎች ሁሉንም መጸለይ እንችላለን። ቅዳሴ በግል ለምሳሌ ቅዳሴ ማርያም የሚጸልይ ሰው ካለ መጸለይ ይችላል። መልካ መልክ መድገም ይችላል። መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን፣ ውዳሴ ማርያም፣ የዘወትር ጸሎት፣ ይህንን ሁሉ ኪዳን፣ ሊጦን፣ መስተብቁ ያስለመድነውን ጸሎት ሰይፈ ሥላሴ የሚሆን ሰይፈ መለኮት የመሳሰሉትን መጻሕፍቶች በሙሉ በግላችን መጸለይ ያስፈልጋል ማለት ነው። ነገር ግን አብዛኛውን ጊዜ የሕማማት ሳምንት ስለሆነ 150 መዝሙረ ዳዊትና ውዳሴ ማርያም ሰዎች አብዝተው እንዲጸልዩ ይመከራል ማለት ነው። በቀን 150 ዳዊት መዝለቅ ዳዊት የተማሩ ሰዎች ማለት ነው። ውዳሴ ማርያም የተማሩ ሰዎች በቀን የ7 ቀን ውዳሴ ማርያም ሙሉውን ከተቻለ በየሰዓቱ ካልተቻለ ግን በቀን መጸለይ ያስፈልጋል ማለት ነው። ይህ ሳምንት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ዋጋ የከፈለበት ሳምንት የሞተልን፣ የተገረፈልን፣ የተሰቀለልን፣ መከራ የተቀበለልን፣ ወደ መቃብር የወረደልን፣ ወደ ሲኦል የወረደልን ለእኛ ሲል ይህንን ሁሉ ስቃይ ጎኑን የተወጋልን፣ እጆቹን የተቸነከረልን፣ እግሮቹን የተቸነከረልን፣ አክሊለ ሦክ ያደረገልን፣ መራራ ሐሞት የጠጣልን፣ ስድብ የተሰደበልን፣ ምራቅ የተተፋልን ይህን ሁሉ መከራ ለእኛ ሲል ነውና የተቀበለው። ጌታችን ኢየሱስ ክርስቶስ ለእኛ ያደረገውን ፍቅሩን እያሰብን የምናመሰግንበት ሳምንት ስለሆነ ይህንን ሳምንት በጥንቃቄ ግብረ ሕማማት በመስማት በቤተ ክርስቲያን ሁላችንም እንድናሳልፍ የልዑል እግዚአብሔር ቸርነት ይሁንልን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት የአበው ቅዱሳን ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።